ዘላለማዊ የእስር ጊዜዎትን ጨርሰዋል። አበባዋን ብራዘር አበባዋን ዛሬ ፍቅረኛ ማቾች ቀን ነው። አበባዋን ያለ አበባዋን ብራዘር አበባዋን ይሄው በቢጫ በቀይ አበባዋን ዛሬ ፍቅረኛ ማቾች ቀን ነው። አበባዋን ግን አሁን መሄድ አለብን። ዜድዬ ከዚህ በላይ ከቆየ እብድ ነው የሚሆነው። ምን አለበት ዛሬን እንኳን ብታመሽ። ሳምሽ ኮደስ ነው የሚሆነው ታውቃለህ። የሱን ባህሪ ያወቀው ቆንጆ ሴቶች ተባልዩ ምን አይነት ጣጣ ያጣል። ስጋ ይዳለን ምሽ የበዛባት ይመስላል። ያው ሰማ ቆንጆ ስለሆነች ነው። በአደባባይ አስቀየምንሽ ያልከኝ? እኔ አላልኩም። ግን ያው ነኝ ካልሽ ምን ማድረግ ይቻላል? ገደል ግባ ስትፈልግሽ ካንቺ ጋር ነው። ካንቺ ጋር ከሆነ አይደለም ገደል ሲወሉላ ሊገባ ይችላል። ወዴት ነው ራስን ችለህ ግባ ስትፈልግ የምን አጉል አፍቃሪ ነው ምናምን ብለን የምንሳት ጨምሬት ስነ ስርዓት እስከልልኝ ነው አባት የትም እገባለሁ። እንጂ ካለሽ እንገባለን። አውጣለሁ አልነሽም እንዴ? ገና እኮ 12 ተኩል ነው። እና እስከ 4 ሰዓት ማምሸት ነው እንዴ ፈለግሽ? አይ ቆይ ምን ታደርጉ ነው የሚሻሉት? ምን በቃ ጨኩስ ቁጭ ብለን ስናወራ ነበር። ደግሞ ለአንተ ብትኳን እሺ አረ የቫለንታይን ስጦታ መሆኑ ነው። ያው እንግዲህ ሰው ባለው ነው። ቆይ ቢለን ምንድነው ያደረካት? ምን ሆነችብሽ? አታውቅም እንዴ እንዳመነቸካት? ደግሞ ደንዝዟል። ሁለተኛ ቢለን እንዳታካብኝ እሺ? እንዴ ቀረችኝ የማደረው ስታይ ነው። ሌላውን ግን እንዳለ ሰባብረጭ ነው ተስቀጣ። ፒዛ ሞዘጋ በቃሽ። አሁን ራት ላቅርብና እንብላሽ። ፓስታ አንዳንዴ የብርሃን መኖር ብቻውን ከጨለማ እንድንወጣ ያደርጋል። በብዙ ሰዎች መሃል መከበብም ከብቸኝነት አያድነንም። የራሳችንን ፀሐይ በራሳችን እጅ ካላበጀናት ምናልባትም ዘላለም በጨለማ ውስጥ እንኖር ይሆናል። ይህ በሕይወት አንድ ጥግ ቆሞ የቀረ ሰው ታሪክ ነው። አንድ ያለውን የተቀማ ወዴትም መሄድ እንደማይችለው ሁሉ እኔም ባለፈው ትላንትናዬና በሚመጣው ነገዬ መሃል ቆሜ ቀርቻለሁ። ነፍሴ የኋላው ከሌለ የፊቱ የለም የሚለውን ብሂል አንቅራ ተፍታ
ወደ ኋላም ወደፊትም የማይነቃነቅ አዘቅት ውስጥ ቀርታለች። ወዴት እንደሚሄድ አላውቅም። የመጣሁበትንም መንገድ ማስታወስ አልፈልግም። በውስጤ ለምን ሆኑ ተብሎ የተቀመጡ ብዙ ጥያቄዎችን ተሸክሜ ፈጣሪ ፊት እስክቀርብ እጠብቃለሁ። አንዳንዴ ምንም ምላሽ ጥያቄያችንን የሚመልሰው አይመስለኝም። ፈጣሪ ጨካኝ የሆነውም ይመስለኛል። እውነት አትሳሳትም የሚለው አባባል እሱ ራሱ ስህተት ይመስለኛል። ለእኔ እውነት እይታ ነው። የአንዱ እውነት ለሌላው ሐሰት ሊሆን ይችላል። ይሄ የእኔ ትርጉም ነው። ይህም ደግሞ የእኔ የኋላ ታሪክ ነው። ወንድም ይቅርታ አስቆምኩሽ አይደል? ኧረ ምንም ችግር የለውም። እኔማ ስራዬ ነው። ባይሆን አንተ ምንድነው እንደዚህ ፍዝዝ አድርጎ ያስቀረ? ሀሳብ ውስጥ ገብቼ ነው። ይቅርታ። መቼም ጸሎት አይሆንም አይደለ? ምንድነው እንደዚህ ያሳሰበ ለማለት ፈልጌ ነው። አይ ዝም ብሎ ትዝታ ነው። ፍቅረኛ ትዝ ብለህ? ፍቅረኛ የለኝም። እኔ መች አለችው አልኩኝ። ትዝ አለች እንጂ ኖሮኛ አውቅ። ውይ ተገላግል፣ እንኳን ተገላግል። የኔ በሆድህ ምን አይነት አፈጣጣ ናት እያልከኝ ነው አይደል? ምን ይምጣል? ኧረ በፍጹም ሻይ ይሁንልኝ። ሻይ? እሺ። ብታይ ሁሉ ጊዜ ነው እዚህ የሚመጡት። ሲመጡ ደግሞ የሚቀመጡት እዚህው ቦታቸው ላይ። አቤት አቤት ፍቅራቸው እንዴት እንደሚያስቀና! የሚያወሩት ራሱ እኮ ስለ ወደፊት ህይወታቸው ነው። አብረን መኖር እስክንጀምር ድረስ አልቸኮል። አብረን ማደር ነው እንጂ የቀረን አብረን አይደል የምንለው። ይዛ ትጨማለቅ። እኔ ስለ ወደፊቱ ነው እያወራሁ ያለሁት። ግሉ የዛሬን አጣጥመን ሳንኖር ስለ ወደፊቱ መጨነቅ ምን ያደርግ? ዋ ብያለሁ። በኋላ አንዱን አግብቼ ጉድ እንዳላረግ። ያኔ ወንዱ ይለያል እንዴ? ቆይታ ወንድ ነው ብለህ እንደምታስበው አንቺ ስነ ስርዓት ለቤተሰቦቼ እኮ ያለዋቸው ብቸኛ ወንድ ልጅ ነኝ። ቆይ ግን አንተ የምር በቃ ቤተሰቦችን አላስተዋውቅም አልከኛ? ምን አስቸኮለሽ? ተመርቀን ስንወጣ ጠቅለለሽ ተጋቢ የለ ያኔ ትተዋወቂያቸዋለሽ። ያንተ ነገር ግራ ስለሚገባኝ እኮ ነው። ወይስ ቤተሰቦች ያስቀመጥን ሚስት አለች? ለነገር ሲሆንማ ማን ብሎሽ? እኔ ቀስ ብሎ ይደርሳል አልኩ እንጂ አላስተዋውቅሽም አልወጣኝም። ሳታስተዋውቀኝ ብቻ እንዳልሞት እንጂ ሌላውስ ችግር የለውም። አንቺ ቢሉ ቆይ ደህና ነሽ? ደህና ነኝ። አንቺ ምንድነው የምታሟርጪው? ዛሬ ደህና ነገር አታውሪ ብሎ የላከሽ ሰው አለ እንዴ? የማትረባ የምር ግን ጊዜ ቀልድ አያውቅም። እሺ በነገራችን ላይ ቁም ነገርም አያውቅም ማለት ለምሳሌ በጣም ቸኩለሽ ታክሲ አትሻጣቂ? ባልቸኩልስ መቼ አገኘና ነው? አይ በቃ የምትሄጂበት ጉዳይ ላንቺ በጣም ቁም ነገር ሆኖ ግን ታክሲ አትሻጣቂ። ስለዚህ ጊዜ ለቁም ነገር አልደረሰልሽም ማለት ነው። አይ የምትሄድበት ቦታ ያን ያህል ትልቅ ሆነ በጊዜ መውጣት እኮ ነው። አንዳንዴ ቀድመሽ ስለወጣሽ ብቻ የማትደርሽባቸው ቦታዎች አሉ። ይሄ ፍልስፍና እኮ ነው የማይገባኝ። ሻዩን እኮ ሳጠጣው ቀዘቀዘብኝ።
እነዚህ ላይ የማያየው የሆነ ነገር አለ። እነማ? እነሱ ናቸው የምታፈጥባቸው። እኔ እንኳን እነሱ ላይ ሳይሆን ቦታው ላይ ነው ትኩረት ያደረኩት። ወይ ቦታው ደግሞ ምን ሆነ? ሁሉም ሰው ለራሱና ለባለቤቱ ብቻ የሚያስቀምጠው ታሪክ አለው። ወይ እንደው አደራ ደራሲ እንዳትሆንብኝ። እኔ ባለ ታሪክ እንጂ ደራሲ አይደለም። አማርኛ መምህር ነህ? ግን አንቺ በዚህ ባህሪሽ እንዴት እስከዛሬ ከስራ አላባረሩሽ? የቀዘቀዝም ሻይ ላስሞቅልሽ። ነጣ ፈጣሪ ለኔ ሲላ ከነና ከሞት ይመስላል። እቺ ደግሞ እትናፋረጭልኝ እንደ የምን ነው እንዴት አድርጌ ወጣሁ ለነሳው ምን አደረኩልሽ? ለኔ ስትል አንድ አመት ትምህርት ማቋረጥ ነገር አለ። እሱን እኮ ውጤት ቢበላሽብኝም አንድ አመት መድገም አይቀርም ነበር እንጂ የግቢው ተማሪ በሙሉ ተቃይ መሆን ነው። ግን ከፍቅር አንፃር ያን ያህል የሚከበድ ነገር አይደለም። በጣም በዛ ላይ ደግሞ አሁን የሚደሰትበት ጊዜ እየመጣ ነው። ሮሚዮ እና ጁሊየት ዛሬ ደግሞ ስቱዲዮ የታይታኒክ መገባለ በላቸው። አንተ በቃ ነገር ካለ መብላት ስራ የለም ማለት ደህና የሚበላ ነገር እስክናገኝ ለማንኛውም መጸዳጃ ደርሼ መጣሁ። ምን ያክል ፍንጭ ነው? ምን ማለት ነው? 3 አመት ሙሉ እንዳፈቀርኩሽ እያወቅሽ ከኔ ይስሐቅ ነው የመረጥሽ። ፍቅር እኮ ብቻ ምን ነገር አይደለም። እኔም እኮ ምርጫ አይደለም ያፈቀርኩሽ። ዛሬም በዚህ ጉዳይ ላይ እንጨቃጨቅ? አይ ዛሬ እንኳን እንጨቃጨቅ አይደለም። ምርጫሽ መሳሳት ነው ያለሽ። ደህና ነሽ ግን? አዎ ደህና ነኝ። ብሌንዬ ደህና ግን አትመስይም። ደህና ነኝ። ቆይ ግን ትወደኛለህ? አይኖች አይነግሩሽ?
ዋ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ያው እንግዲህ እንደተለመደው ቆንጆ ምግብ ተዘጋጅቷል። አናም ጫፍሽ ላይ አይደርስም። አንቺ በቃ ጎረመሽ ልትመረቂ ነው አይደል? አዎ እድሜ ላንተና ለፓስታዎች እና ደግሞ ስለ ሁሉም ነገር አመሰግናለሁ። ለምን? በቃ ስለ ሁሉም ነገር ስላደረክልኝ። ወንድም፣ እናት፣ አባት ስለሆንክ በእርግጥ አመሰግናለሁ ማለት ውለታን ማሳነስ ነው የሚሆንብኝ። ከዚህ በፊት እንደዚህ እንዳትይ ብዬሻል ነበር። ቢሆን እስከ ዛሬ ድረስ ተሸክመኝ ነው። አሁን መውረጃ ይደርሱ። ያዘልኩሽ እኮ አስመሰልሽው። በዛ ላይ ደግሞ የኔ ጠንካራ ናት። አታለቅስም ማለት አታለቅስም። እወድሃለሁ። እኔ ምርጥ ነው ማድረግሽ። ዛሬ እንዴት በጊዜ ተመለስ? ከየት? ከቦታ ነው። ስንቱ በህይወቱ አንድ ጥግ ላይ ቆሞ ቀርቷል መሰለሽ። ማለት አንድ ያለውን ነገር የተቀማ ወዴትም መሄድ አይችልማ። እንደው ዝም ብዬ ሳይ ግን በጣም በፍቅር የተጎዳ ሰው ትመስላለህ። አለባበስ፣ ጺም፣ የምትናገረው ነገር። ታስሮ የተፈታ ሰው ምን ቀልብ አለው ብለሽ ነው? ወይ አንተን ደግሞ ምን አረክ ብለው አሰሩ? ከምኑ የተጣላ አለች እናቴ። ታሪኩ ረጅም ነው። መቼም ስህተት መሆን አለበት። እውነት ስህተት ከሆነ እዩት። ደግሞ የማይገባኝን አማርኛ ልጀምርብኝ ነው። ለመረዳት ስለምትቸኩይ እኮ ነው። እውነትና ንጋት እያደር ይጠራል አይደለም የሚባለው? ዝም ብዬ ከሰማው ብዙ ትለኛለህ። ምን ይምጣ ዛሬ ምሽራይ ነው? ቲፕ የሌለው ሻይ? እንደውም ዛሬ ነው የምጋብዘው። እንደዛማ ከሆነ ትእዛዝ እቀይራለሁ። አሁንማ አዘዝኩት። መቼም ተው አልለው። እንደዚህ የሚጣፍጥ ሻይ ጠጥተህ ራሱን ታውቃለህ? እንዴት? ነፃ ነው። በሂሳቡን እኔ የምከፍለው። ደሞችን አንድ ሻይ ጋበዝኩ ብለሽ ስሜን እንዳታጠፊ። ኧረ አይደለም፣ ነገ ቆንጆ ነገር እንድትጋብዘኝ ቀብድ እያስያዝኩ ነው። እኔ በድሮ ስርዓት ማምን ሰው ነኝ። ያው አይን ያጠፋ አይኑ ይጥፋ በሚለው። ስለዚህ ከጋበዝኩሽም ሻይ ነው የምጋብዝሽ እያልከኝ ነው? ዛሬ ጎብዘሻል። በጣም ይቅርታ፣ የስራ መውጫ ሰዓት ይደርሳል። በቃ
እንዴት አባቱ ነው ያማረብሽ? ወንድሜ ነው የገዛልኝ። ዛሬ ቀኑ ልዩ ሆነ በእኛ። ምን በቀምስ ብቻ ነው ወይስ ሌላ ነገር አለ? እሱን ስንደርስ ታያለሽ። ኧረ ዛሬ ደግሞ አይደል እንወጣ? መቼም ነብር አቅፌ ድመት ፍለጋ አልሄድም። አንዳንዴ እንደቀኔ ዘራፊዎቹ ምናምን ያደርግሻል። ወይ ግን ምን አስበህ ነው ግን እዚህ ያመጣኸኝ? ሬዲ እቺን ቀን በህይወትሽ የማትረሻት ቀን ላደርግልሽ ነው። ምን ልታደርገው ደግሞ? አንቺ ጨፍኝ። መግለጥ አይቻልም እንዴ? አልገልጥም። ጨፍኝ። እሺ ቆይ አንዴ ጨፍነሻል? ፍቅር ልግለጥ? ኦፍ እኔ እንደዛ አይነት ቀልድ አይመቸኝም። ልገልጠው ነው። ይሳቅ አንተ እንደዛ አይነት ቀልድ አይመቸኝም። ልገልጥ ነው። ፍቅር አላውቅልህም። አንተ ደግሞ እዚህ ምን ትሰራለህ? እኔ እና አንቺ አንድ ያልጨረስነው ጉዳይ እንጨርስ። ይሳቅ ለኔ ጥሎሽ ሄዷል። ምን የጀመርነው ነገር አለና ምን ጨርሰው? ስንት አመት ሙሉ እንዳስጠበቅሽኝ ገብቶሻል? ግን ሰማኛለን። አይንህም አይታታል። ግን አሁን ሂድልኝ። ምርጫሽ መሳሳቱን ነግሬሽ ነበር ሚስ ጁሊየት። ሂድልኝ እያልኩኝ
ሰላም ችግር አለ? ምን ሆነ ነው? በሰላም ነው? ዛሬ ደግሞ አፍህን ያዘ። እንካ ለማንኛውም ይሄን ውሃ ጠጣበት፣ ያረጋጋሃል። እሺ የሥራ መውጫ ሰዓት ስለደረሰ ልብሴን ቀይሬ እመጣለሁ። አልቆየሁም ማለት ውስጥ እኮ ምን እንዳየው። ይቅርታ። ለምን? እኔ እንጃ። እንደፈራሁት ለየለት። ቆይ ምንድን ነው የሆነው? ህይወት ግን ንፉግ ነች አይደል? እንዴ በጣፋንታ ታምኛለሽ? የየራሳችንን ዕጣ ፈንታ ራሳችንን የምንወስነው ብዬ አስባለሁ። ስለዚህ በተጻፈልን አይደለም የምንኖረው ማለት ነው። እንደዛ ከሆነማ ነፃ ፈቃድ አይኖርም። ስለዚህ እንደዚህ አድርገን እናስበው። አንቺ የተጻፈልሽን ዕጣ ፈንታ ለመኖር እየተዘጋጀሽ ነው እንበል። እኔ ደግሞ ያንቺን ዕጣ ፈንታ ለማበላሸት ዕጣ ፈንታዬ ነው ብዬ ነገሮችን ባበላሽ የትኛው ነው ልክ የሚሆነው? አሁን ነገሩን ትንሽ አወሳሰብከው። ግን ቢሆንም መልካም ነገር ሁልጊዜ መጨረሻው ቆንጆ ነው ብዬ አስባለሁ። ሁልጊዜም አሸናፊ እውነት ብቻ ናት። ቆይ ሳታስቢው በህይወትሽ ውስጥ መጥፎ ነገር ቢገጥምሽስ? አንዳንድ ጊዜ እድልና ዕጣ ፈንታ። ስለዚህ እድላችን ዕጣ ፈንታችንን ያዛባዋል ማለት ነው። እንደዛ ነገር ግን ለምንድን ነው ቆይ ህይወት ንፉግ ናት ያልከኝ? ያለሽን ነገር በሙሉ ስትወስድብሽ ርህራሄ ስለሌላት። ቆይ ያጣኸው ነገር ለአንተ የማይሆን ነገር ቢሆንስ? ያለዛ ነገር መኖር ባትችይስ? ሁኔታ በጣም ግራ ያጋባኝ ነው። ቆይ ምንድን ነው ያልከው? አንድ ሰው ላስተዋውቅሽ። ማንን? ብሌን ትባላለች። ቅኔ ነው ትዝታ፣ ዜማ ነው ትዝታ፣ ጥበብ ነው ትዝታ፣ ሕይወት ነው ትዝታ፣ ዞረው የሚኖሩት የናፍቅታ ትላንትናችንን በዛሬ አስታውሼ በዘመን ቁልቁለት የኋሊት ፈስሼ ከፈለቅንበቱ ጋራ ስር ደርሼ ሕይወትን ከምንጯ ጠጣ ተመልሼ ሕይወትን ከምንጯ ጠጣ ተመልሼ ሕይወትን ከምንጯ ጠጣ ተመልሼ ጥበብ ነው ትዝታ፣ ሕይወት ነው ትዝታ፣
ዞረ የሚኖር ለምንድን ነው ይህን ቀሚስ የለበሽው? አገኘው። ሁለቱንም ላገኛቸው አልቻልኩም። ስልኩም አይሰራም። ሁለቱንም አግኝቻቸው የሚገባቸውን ቅጣት ሰጣቸዋለሁ። ይሄ ደግሞ ቃሌ ነው። ቆይ ግን ለምንድን ነው እንዴ ጨከነብኝ? ብሌኒ፣ አንቺ እኮ ጠንካራ ልጅ ነሽ። ለምንድን ነው እንደዚህ ተስፋ የቆረጥሽው? አሁን አልቻልኩም። ትቻለሽ። እንደውም ታስታውሻለሽ? ያኔ ማሳደጊያ ቤት እያለን ጥፋት አጥፍተን ሁላችንም ስንገረፍ አንቺ ብቻ ነበርሽ የማታለቅሽው። ደህና ለመሆን እሞክራለሁ። መሞከር አይደለም ብለኝ እንደ ድሮሽ ጠንካራና ኃይለኛ ለመሆን ያለብን። ዛሬን አጣጥመን ሳንኖር ስለወደፊቱ መጨነቅ ነው ያለው። በዛ ላይ ደግሞ አሁን የምንደሰትበት ጊዜ እየመጣ ነው። ምርጫሽ መሳሳት ነው ያለሽ። እቺን ቀን በህይወትሽ የማትረሻት ቀን አይደለም። እኔና አንቺ አንድ ያልጨረስነው ጉዳይ እንጨርስ። ይስሐቅ ለኔ ጥሎሽ ሄደ። ለምን ቀድመሽ ሄድሽ? ለምን ቀድመሽ
ለምን ቀርበሽኝ ሄድሽ? እንደዚህ እንደምናፍቅ ግን አላውቅም ነበር። ብዙም አታውቂው ነገር አለ። ካልነገርከኝ በምን አውቃለሁ? ከስራ ስወጣ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ዝምታውን ወደኸው ነው? ዝምታውን ወይስ ጩኸቱን? የምን ጩኸት? አንዳንዴ እኮ በዝምታ ውስጥ ከባድ የሆነ ጩኸት ይኖራል። ልጁን ግን አገኘኸው? ማለቴ የብሌን ፍቅረኛ የነበረው። እስካሁን አላገኘሁትም። እኔና እሱ በምድር ላይ በህይወት እስካለን ግን አንድ ቀን መገናኘታችን አይቀርም። ያኔ ትክክለኛ ዋጋውን ሰጠዋለሁ። ዛሬ እኮ የረፍት ቀኔ ነው። ለምን ቤትን አታሳየኝ? የማን? ያንተ ነው። አሁን ከማን ጋር ነው እየኖርክ ያለው? ብቻዬን። አይከብድም? እስር ቤት ብዙ ነገር አስለምዶኝ። እና ወደኸው? ምርጫ አለኝ። ለምን አታገባም? ከራሴ ጋር መጀመሪያ ልግባባና። እና ተስፋ የለሽም እያልከኝ ነው? አንቺ እስካሁን ለምን አልገባሽ? አንተን እየጠበቅኩ ይሆናል። እንዴ ቆይ ድሮ ሰው ነህ እንዴ? ከ6 ዓመት በፊት ድሮ ከተባለ አዎ። ትንሹ ስብስብ ነገር ነው። እሺ አሁን ምን ለመስራት አሰብ? ምንም። እና በምን ልታኖረኝ ነው? ፍቅር ካለ አይበቃም? አይበቃም። ፍቅር በባዶ ሆድ ጻብ ነው የሚሆነው። እሺ ስቀልድ ነው። ምንም እንዳት ዋናው የኛ መግባባት ነው እንጂ የኔ ደሞዝ ለሁለት ይበቃናል። እንካፈላለን። እሺ እሷ እህት ናት? ነበረች። ፎቶን ሳይው የተቆረጠ ነው። ማን ነበር አብሯት የነበረው? የምፈልገው ሰው። ቆይ ለምን አቱ? በቀል ማለት ጨለማ ማለት ነው። በቀለኛ ሆንክ ማለት ደግሞ በጨለማ ውስጥ እየኖርክ ነው ማለት ነው። ስለዚህ እባክህ ሁሉንም ተው። በቃ ከኔ ጋር ብርሃን የሆነ የፍቅር ጊዜ አብረን እናሳልፍ። አብረን ነው
ዛሬ ከስንት ጊዜ በኋላ ሳኩኝ እኮ። ጥሩ ልጅ ትመስላለች አይደል? ደግሞ ብታያት ፈገግቷ ቁርጥ አንቺን ነው። ምን ይዘሽ ቀናሽ እንዴ? ለምን ቤተሰቦቼን አላስተዋውቅም? ማንን? አንተ ነው። ነገ ምሳኛ ጋር ነን እንዴ? አይዞህ አታስብ። ቤተሰቦቼ ብዙም አያስፈሩም፣ ቀለል ያሉ ናቸው። ግን ምናምን የለም። ነገ ምሳኛ ጋር ነን። እሺ ምን ሆነን ብዬ ነው የምታወቃቸው? ምን ችግር አለው? አንተ ምንድነው እንደዚህ የሚያስቀረው? አርቼ እኮ አይደለም፣ ግን እንደዚህ አይነት ቦታ በዚህ አይነት ሁኔታ ይቻላል ነው። ስለዚህ እንደውም አሁኑን አብረን ሄደን ምሳ እንበላለን ና። እማዬ ነይ፣ እንግዳ ይዤልሽ መጥቻለሁ። እንግዳ ሰላም ነው። ዘላለም ይባላል። የወደፊቱ ባለቤቴ እሱ ነው። ሳትናገሪ ዝም ብለሽ እንግዳ ይዘሽብኝ ትመጣለሽ? ይኸውልህ ቤታችን እንግዲህ ይሄንን ይመስላል። እሷ ደግሞ እማዬ ናት። እሺ ሰላም። ምንድነው ጠልፈን ያመጣነው መሰልክ እኮ። ፈታ በል እንጂ እንዴ። ተው አታስጨንቂው። እንግዳ እኮ ነው። የሚበላ ይዤ ልምጣ። ብሉ ተጫወቱ። ከማን ጋር ነበር ታዲያ የምትኖረው? ለጊዜው ብቻዬን ነኝ። ዘመድ ምናምን የለህ? ከታናሽ እህቴ ጋር ማደጎ ቤት ውስጥ ነው ያደግነው። ከዛ ግን ስናድግ ቤት ተከራይተን ወጣን። እህትስ ታዲያ? እንዴ እማዬ አታስጨንቂው እንጂ ከዚህ በኋላ ከኔ ጋር አብሮ ስለሚኖር ብቻውን አይደለም። ስንት ጊዜ ነበር ቆየን ያልሽ? 6 ወር ነው እማዬ። የት አካባቢ ነበር የምትኖረው? እዚሁ ቅርብ ነው። እማዬ አታስጨንቂው ብላበት እንጂ ምን ሆነሽ ነው? ለራሱ ሽምግልና ይቆም እንጂ ብቻዬን ነኝ ብሏል። ማንን ነው የምጠይቀው? እኔ ሽማግሌ ሆንለታለሁ። ወይ አንቺ በርጎሌ ጠላሉ። እድለኛ ነሽ። እንዴ? ደስ የሚሉ እናት ናቸው ያሉሽ። ቀና እንዴ? ትንሽ ቆይ ግን ብቻችሁ ነው እንደምናወሩት? ወንድሜ እስኪመጣ ድረስ። አዎ። ወንድም አለሽ? አዎ፣ በጣም የምወደው ወንድም አለ። ታዲያ ለምን እስካሁን አልነገርሽኝም? አንተ መች ጠይቀኝ ታውቅና? አንተ እኮ ስለራስህ እንጂ ስለኔ አውርቼ አላውቅም። ያው ስለኔ ታውቂያለሽ ብዬ ነው። ቆይ ታዲያ የት ነው ያለው? ሆስፒታል ነበር፣ በቅርቡ ይወጣል። ለምን? ታሪኩ ትንሽ ውስብስብ ነው። ብቻ ዋናው ደህና መሆኑ ነው። አሁን ግን ደህና ነው? ለረጅም ጊዜ አደጋ ደርሶበት ራሱን አያውቅም ነበር። አሁን ግን እየተሻለው ስለሆነ በቅርቡ ይወጣል። አይዞሽ። አመሰግናለሁ። ለምን? ስለ ሁሉም ነገር። እኔ እኮ ነኝ አንቺን ማመስገን ያለብኝ። ኧረ ተው፣ እኔ እናንተ እኮ መመሰጋገን ያለብን ሰዎች አይደለም። እውነት ነው። በቃ ልሂድ። ቻው። መልካም ጊዜ። እሱ ጥሩ ልጅ ነው አይደል እማዬ?
አቤልም እኮ እንደዚህ ጥሩ ልጅ ነበር የሚመስለው። በሰርጌ ቀን ጥሎኝ ሄደን ሰው ማንሳት ለምን አስፈለገ? ካለፈው ስህተትሽ ተማሪ። የ6 ወር ትውውቅ እኮ ነው ያለሽ። እማዬ በደንብ አውቀዋለሁ። ደግሞ እሱን ነው የማውቀው። አይ አንቺ ነገር እሺ በቃ ምን አደርጋለሁ? የሽምግልናውን ጉዳይ ዛሬ ጨርሰን፣ ስለዚህ ለልጅሽ ሰርግ ተዘጋጂ እማዬ። ወይ አንቺ ነገር እሺ ምን አደርጋለሁ? ለምን አንጋባም? ምን ነው? አይ ምንም፣ ድንገተኛ ጥያቄ ሆኖብኝ ነው። እንደምትወደኝ ትነግረኛለህ? ደግሞ ወንድሜ መምጫው ቀን ስለደረሰ ያቺ ቀን ለኔ ልዩ እንድትሆን ይፈልጋል። አዎ ግን ሳንዘጋጅ ምንም እኮ መዘጋጀት አያስፈልግም። በቃ ትንሽ ሰው በተሰበሰበበት ትውውቅ ማድረግ ብቻ ነው። ይሄን ደግሞ ያዘው። ስራ እስክትጀምርና ነገሮች እስከሚስተካከሉ ለአንዳንድ ነገር ይሆናል። የልብሽ ቀለሙ ከልቤ ሰመረ፣ አንድ ደም እረጬ አንድ ቃል ዘመረ፣ ባንድ ተዋደዱ ምታቸው ገጠመ፣ የዘላለም ቤቴ ዛሬ ባንቺ ቆመ። እንኳን በሕይወትሽ እንኳን በሕይወቴ በአዳም ልጆች ዳ በሞትሽ በሞቴ አልወጣም ከቃልሽ ከእምነትሽ ከእምነቴ ከዘላለም ቤትሽ ከዘላለም ቤቴ ሙሽራዬ የወይን አበባዬ ሙሽራዬ የወይን አበባዬ ሙሽራ
የት ነው የሚሄደው? አድራሻውን ንገረኝ። እንጂ ስታብድ እኮ ነው ያለችው። የኔም ትዳር ያንተም እውነት እዛ ቪዲዮ ላይ ነው ያለው። ስለዚህ እንደምንም ብለህ ያንን ቪዲዮ ማግኘት አለብን። አሁን ልሄድ አለብኝ። ስማ ጌዲ፣ የሆነ ነገር ልነግርህ ነው። ምንድን ነው? ብሌንዬን እኮ የጋብቻ ጥያቄ ልጠይቃት ነው። ምን? እንዴት? ማለቴ መች ነው የምጠይቃት? ዛሬ ሁሌ የምንገናኝበት ቦታ አለ። እዛው ስጄ ታገቢኛለሽ ወይ ብዬ ሰርፕራይዝ ላረጋት። እንዲህ በጣም ደስ ይላል። ቀላል ደስ ይላል እንዴ? ቶሎ መሄድ አለብኝ ዛሬ። አንተ ግን ለአንደኛ ሚዜነቱ በደንብ ተዘጋጀ። እሺ አራብሽ እንዳያሳስብሽ። ዛሬ ደግሞ አይደል እንወጣ? መቼም ነብር አቅፌ ድመት ፍለጋ አልሄድም። አንዳንዴ እንደ ቅኔ ዘራፊዎቹ ምናምን ያደርግሻል። ቆይ ግን ምን አስበህ ነው ግን እዚህ ያመጣኸኝ? ሬዲዬ፣ እቺን ቀን በህይወትሽ የማትረሻት ቀን ላደርግልሽ ነው። ምን ልታደርገው ደግሞ? አንቺ ጨፍኝ። መግለጥ አይቻልም እንዴ? አልገልጥም እንኳን ጨፍኝ። እሱ ጋር አለ ጨፍነሻል? ፍቅር ልግለጥ? እንዳትገልጪ። እንዳትገልጪ። ኧረ ፍቅር ልገልጥ ነው እንዴ? ይሳቅ
አንተ ደግሞ እዚህ ምን ትሰራለህ? እኔና አንቺ አንድ ያልጨረስነው ጉዳይ ልንጨርስ ይስሐቅ ለኔ ጥሎሽ ሄዷል። ምን የጀመርነው ነገር አለና የምንጨርሰው? ስንት አመት ሙሉ እንዳስጠበቅሽኝ ገብቶሻል? ግን ሰማኛለን አይንህም ማየት አፈልግም። አሁን ሂድልኝ። ምርጫሽ መሳሳቱን ነግሬሽ ነበር ሚስ ጁሊየት። ሂድልኝ እያልኩ እዚህ ላይ ነው ማለት Hello. Just really. ዘላለም ቤት ነኝ። ዘላለም እኔ ብሌን ምንም አላደረኳትም። ሁሉም ነገር እዛ ሜሞሪ ውስጥ አለና በስህተት የማይሆን ነገር አድርገህ አፍህን ዝጋ። ባሳለፍነው የፍቅር ጊዜያት ይሻላል ወንድሜን ከመበቀል መጀመሪያ ቪዲዮ እንዴ አንድ ድል ብቻ ከዛ የፈለከውን ትወስናለህ።
እዚህ ድረስ የመጣሁት ሁለት ነገር ፈልጌ ነው። አንዱ አንተን ይቅርታ ለመጠየቅ። እሱ አታስብ። ዋናው አንተ እውነታውን ማወቅ ነው። ባይሆን ሁለተኛው ፀሐይ ነው። አለ ፀሐይ ወርዳ ከላይ ግንባሯ ላይ አለ ፀሐይ ወርዳ ከላይ ግንባሯ ላይ ይሄ የኔ የጀርባ ታሪኬ ነው። ይሄ ደግሞ ወደፊት ታሪክ ነው። ለዚህ ውድድር ለበዛበት ዘመን እንደ ፈላስፋው ተዋናይ ምትሃታዊ ጥበብን ጠበቅ ማድረግ ያስፈልጋል። ተዋናይ የቲያትርና የፊልም ማሰልጠኛ በሙያው አንቱታን ባተረፉና ለተሻለ ነገ በሚተጉ ሙያተኞች የተቋቋመ በበቂ የሰው ኃይል የስልጠና ቦታና ማሰልጠኛ ቁሳቁስ የተደራጀ ተቋም ነው። በአጫጭር ስልጠና ወይም በደረጃ 1 እና በደረጃ 2 በትወና፣ በዝግጅት፣ በስክሪፕት ራይቲንግ፣ ካሜራ፣ በኤዲቲንግ ወይም በመረጡት መስክ እርሶ ለመማር ይምጡ። በሚገባ ሰልጥኖ ከሥራ መቀላቀል ኃላፊነቱ የኛ ነው። በእውቀት በክህሎትና በዲሲፕሊን የታነጹ ባለሙያዎችን እንቀርጻለን።
አድራሻ 6 ኪሎ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ፊት ለፊት ቤተሳይዳ ህንፃ 6ኛና 7ኛ ፎቅ። ለዚህ ውድድር ለበዛበት ዘመን እንደ ፈላስፋው ተዋናይ ምትሃታዊ ጥበብን ጠበቅ ማድረግ ያስፈልጋል። ተዋናይ የቲያትርና የፊልም ማሰልጠኛ በሙያው አንቱታን ባተረፉና ለተሻለ ነገ በሚተጉ ሙያተኞች የተቋቋመ በበቂ የሰው ኃይል የስልጠና ቦታና ማሰልጠኛ ቁሳቁስ የተደራጀ ተቋም ነው። በአጫጭር ስልጠና ወይም በደረጃ 1ና በደረጃ 2 በትወና፣ በዝግጅት፣ በስክሪፕት ራይቲንግ፣ ካሜራ፣ በኤዲቲንግ ወይም በመረጡት መስክ እርስዎ ለመማር ይምጡ። በሚገባ ሰልጥኖ ከሥራ መቀላቀል ኃላፊነቱ የኛ ነው። በእውቀት በክህሎትና በዲሲፕሊን የታነጹ ባለሙያዎችን እንቀርጻለን። አድራሻ 6 ኪሎ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ፊት ለፊት ቤተሳይዳ ህንፃ 6ኛና 7ኛ ፎቅ። ለዚህ ውድድር ለበዛበት ዘመን እንደ ፈላስፋው ተዋናይ ምትሃታዊ ጥበብን ጠበቅ ማድረግ ያስፈልጋል። ተዋናይ የቲያትርና የፊልም ማሰልጠኛ በሙያው አንቱታን ባተረፉና ለተሻለ ነገ በሚተጉ ሙያተኞች የተቋቋመ በበቂ የሰው ኃይል የስልጠና ቦታና ማሰልጠኛ ቁሳቁስ የተደራጀ ተቋም ነው። በአጫጭር ስልጠና ወይም በደረጃ 1ና በደረጃ 2 በትወና፣ በዝግጅት፣ በስክሪፕት ራይቲንግ፣ ካሜራ፣ በኤዲቲንግ ወይም በመረጡት መስክ እርስዎ ለመማር ይምጡ። በሚገባ ሰልጥኖ ከሥራ መቀላቀል ኃላፊነቱ የኛ ነው። በእውቀት በክህሎትና በዲሲፕሊን የታነጹ ባለሙያዎችን እንቀርጻለን። አድራሻ 6 ኪሎ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ፊት ለፊት ቤተሳይዳ ህንፃ 6ኛና 7ኛ ፎቅ።